Love Ethiopia? I love Ethiopia. Why you love Ethiopia? Amazing people, good food, good And dancing. do you believe that? Say Skista, Mazi. UK is a strong country, but now. Okay. እንግዲህ ስንገባ እንደዚህ ነበረ። ስንመጣ እዚህ ጋር ዛሬ ቡዳፔስት ለመሄድ ወስነናል። ቡዳፔስትን ሁሉን ነገር አሳያችኋለሁ። ከዛ በፊት ግን ስለ ኢዚጀት ትንሽ እንነጋገራለን። ከሶስት አስርት ዓመታት በፊት በአውሮፓ ውስጥ በፕሌን ጉዞ ማድረግ በጣም እጅግ ውድ እንደነበር ስንቶቻችን እናውቃለን? በተለይ ትኬት ለመግዛት ስናስብ ብዙ የሚያቀዱበት፣ ብዙ የሚቆጥቡበት፣ ብዙ የሚጠብቁት ለዓመታት የሚያጠራቅሙበት የነበረውን ኢዚጀት ነገሮችን ሁሉ አቅልሎታል። ብታምኑም ባታምኑም ከአንድ ምሽት ለራት ከሚያወጡት ወጪ በታች ዋጋ አዘጋጅቶ ኢዚጀት አውሮፓን ሙሉ እንድናይ እያደረገ እንደሆነ ስንቶቻችን እናውቃለን? ወደ ቡዳፔስት ለመሄድ ፕሌኑን ከመያዜ በፊት የግድ ትሬን ወይም ባቡር መያዝ ይኖርብኛል ማለት ነው። የያዝኩት ቲኬት እንግዲህ ወንበር ቁጥር ይኖረዋል፣ እየፈለኩ ነው። ምናልባት ደግሞ ፍሪ ስፔስ ካለ በማለት እየሮጥን ነው ማለት ነው። ከዛ በፊት ግን ስለ ኢዚጀት ከመቀጠላችን በፊት ለዩቲዩባችን አዲስ የሆናችሁ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። የኔ የአሮን ቭሎግ ተከታታዮች ብዙዎቻችሁ ቪዲዮን ትመለከታላችሁ፣ ኮሜንት አታደርጉኝ፣ ማስተያየታችሁ ማለት ነው። በእናንተ በኩል የተሰማችሁትን ነገር ማወቅ አልቻልኩም። እንዲሁም ደግሞ በመርሳት ይሆን አላቅም ሰብስክራይብ አላደረጋችሁኝም። እንደዚሁም ደግሞ ላይክ ብታደርጉልኝ በበለጠ ዩቲዩብ ራሱ ለተለያየ ሰዎች ይልክልኛልና እባካችሁን ላይክ ማድረጋችሁን አትርሱ። ላለው እስከ መጨረሻው ድረስ በዚህ ቪዲዮ እንድትቆዩ ሁላችሁንም አሳስባለሁ። እንዴት ናችሁ? የአሮን ቭሎግ ተከታታዮቻችን ዛሬ በጣም የሚገርም አጋጣሚ ነው። እንደዚህ ይሆናል ብዬ አልገመትኩም እና ኢዚጀት በሚገርም ሁኔታ ትኬቴን ሰረዘው ማለት ነው እና አሁን ኤርፖርት ነው ያለሁት። በጣም የሚገርመው ነገር እንግዲህ አሁን ነበር ፍላይቴን ስለቀየረው እንደገና ኤክስትራ ቻርጅ አድርገውኝ በመጠበቅ ላይ ነው ያለሁት እና እስቲ ምን ማድረግ እንዳለብኝም አላውቅም። ሌላውም ራሱ እስካሁን አልተጻፈም። በሚገርም ሁኔታ ኢዚጀት ብዙ ጥሩ ነገር እንዳለው ሁሉ በሚያሳዝን ሁኔታ በተለይ በዩቲዩብ፣ በቲክቶክ፣ በተለይ በኢንስታግራም ብዙ ኮምፕሌን ይቀርባል፣ ብዙ አቤቱታ ማለት ነው። ምክንያቱም በጣም ርካሽ ነው ትኬቱ ደስ በሚል ሁኔታ። ነገር ግን ስትደርሱ ለምሳሌ ሻንጣችሁ ትልቅ ነው ተብሎ ለሻንጣችሁ ወደ 60፣ 70፣ 80 ብር $80 ድረስ የምትከፍሉበት አጋጣሚ አለ። ይሄን ሰዎችን በጣም እጅግ ያናደዳል። ከዛ በላይ ደግሞ ሳይጠብቋችሁ ፕሌኑ አሁን ልክ እንደኔ ማለት ነው በፕሌኑን ዘግተውት በሯል ልትባሉ ትችላላችሁ። ያው ከዛ በላይ
ፕሌን ውስጥ ከገባችሁ በኋላ ምግብም ሌላውን ነገር ሁሉ ያው ከፍላችሁ ነው። ያው እንግዲህ እንደነገርኳችሁ ዛሬ የተወሰነ ነገር ብንነጋገር የዚህን የኢዚጀት ሀሳብ ጽንሰ ሀሳቡ እንዴት እንደመጣ እንዴት ደግሞ በርካሽ ፕሮሞት ተደርጎ ወደዚህ ቢዝነስ እንዴት ሊገባ እንደተቻለ ስንመጣ መጀመሪያ የሉክስ ጉዞ ነበረ የሚያካሄደው። እንግዲህ በተለይ በዚህ በ1990ዎቹ የዚህ የእንግሊዛዊ አንድ ወጣት ስቴሊዮስ ሀጂ የሚባል ትልቅ ሀሳብ አመጣ። እነዚህ ዓላማዎች ለምን ለህዝቡ ሀብታም የሆኑ ሰዎች ብቻ ለምን በዚህ ይጓዛሉ? ለምን በትንሽ ዋጋ ግን ብዙ ሰው ከዚህ በፊት በብዙ ዋጋ ግን ትንሽ ሰው ነበር የሚጓዝ የነበረውና በተገላቢጦሽ ትንሽ ዋጋ ግን ብዙ ሰው ማለት ነው። እንዲያውም በመነሻ ሀሳቡ እንደነገርኳችሁ ከአንድ የኢዚጀት ቲኬትና ከአንድ ታክሲ ትራዤ ጉዞ ሲታይ የአንድ ታክሲ ዋጋ በጣም የሚንርበት አጋጣሚ ሁሉ እስኪፈጠር ድረስ ቲኬቱን ወደ ታች በማድረግ በዝቅታ ቲኬት ሰጥቶ ፕሮሞት አድርጎ ሌሎችን ሁሉ ጥፍ ብሎ አድርጎ የመምጣትን ሂደት በዚህ እንግሊዛዊ ነው እንግዲህ የተጀመረው። ትልቁን ግብአት ያመጣላቸው ነገር ምንድነው? ቺፕ ፍላይት መሆኑ ብቻ ሳይሆን በኢዚጀት እንግዲህ ከኢዚጀትንም ጨምሮ ለመጀመሪያ ጊዜ ኦንላይን ቲኬት መግዛት የተጀመረው በኢዚጀት እና በሌሎች እንደሆነ ጥናቱ እንግዲህ ያሳየናል ማለት ነው። በዚህ አጋጣሚ ይህን ሀሳብ ሲጀምሩ የጀመሩት ከለንደን ግላስጎ እና ኤደንብሮት የሚባል 2 በረራዎች ናቸው የነበሩት ማለት ነው። ስለዚህ ነው የአውሮፓ ጉዞ በዚህ ደረጃ ስም ጥሩ ይሆናል ተብሎ የተገመተና የታሰበ አልነበረም። ዓላማው ብዙ ሰዎችን ይዞ ጥቂት ዋጋ በመስጠት ምክንያቱም ጥቂት ሰዎችን ይዞ ብዙ ዋጋ የማግኘትን ሀሳብ ቀልብሶ ነው እንግዲህ ወደዚህ ሀሳብ የመጣው። ሎኮስት ነው፣ ምንም ላግዠሪ የለም፣ ፍሪ ፉድ የለም፣ ቢዝነስ ክላስ የለውም። ነገር ግን ቅድም እንዳልነው ባጭሩ በትንሽ ዋጋ ፕሌናችሁን ይዛችሁ የምትጓዙበት ነው። እንደፈለጋችሁበት የምትሆኑ አይደለም። ቅድም እንዳልኳችሁ ቀድማችሁ መዘጋጀት ይኖርባችኋል። እነሱም አይቀልዱም። ለምሳሌ ያክል አሁን በተለይ ትልቁን ዋጋ የሚወስዱት ፕሮፊት የሚያደርጉ ትኬቱን ከአንድ ኖርማል ከሌላ ኤርላይንስ ብትገዙ ይሻለኛል ብሎ እንድትማረሩ የሚያደርገው ነገር ምንድን ነው? ሻንጣችሁ ላይ ነው ትልቁን ጨዋታ የሚጫወቱት። በዚህ አጋጣሚ ሻንጣ ላይ ፍሪ ስፔስ ቅድም እንዳልነው ባለመስጠት ያን አይነትን ነገር በዛ መንገድ ያደርጋሉ ማለት ነው። ስለዚህ ከዛ በመቀጠል ከለንደን ወጣው ቀጣዩን ጉዞ ያደረጉት ቡዳፔስት ነው። በጣም በሚገርማችሁ ጉዳይ እኔ አሁን ወደሚሄድበት ከተማ የመጀመሪያውን በረራቸውን በአውሮፓ ውስጥ አድርገዋል። ሁለተኛው ባርሴሎና ስፔን ነች። ከዛም ደግሞ አምስተርዳም 3 ሀገራቶች ከእንግሊዝ ጋር 4 ሆነው የኢዚጀትን ይዘው ለመጓዝ ችለዋል ማለት ነው። ስለዚህ ሙሉን ሀሳቡን ነው እያቀረብኩላችሁ ያለሁት። እንደነገርኳችሁ እንግዲህ ኢዚጀት እንዴት ወደ ቢዝነስ እንደዚህ ፈጥኖ ለመግባት ቻለ የሚለውን ነገር ስንመለከት ኢዚጀት በትልቁና በዋነኛው ያደረገው ስትራቴጂ ቅድም እንዳነሳናቸው ዋጋ በመቀነስ ብቻ ሳይሆን በተለይ ደግሞ ለፓሴንጀሩ ለተጓዦች ምቹ የሆነውን ትላልቅ ኤርፖርቶችን መጠቀም ነበረ። ለምሳሌ ርካሽ ራያኔር ነበረ፣ ግን ከከተማ ሩቅ የሆነ ኤርፖርት ነበረ ምርጫ የሚያደርግ የነበረው። ኢዚጀት ግን ለህዝቡ በዚህ ደረጃ ኮምፎርት ስላደረገ የሰው ሁሉ ምርጫ ምን ሆነ ማለት ነው? ኢዚጀት ሆነ ማለት ነው። ምክንያቱም ኮምፎርቴብል አደረገው።
ዋጋው ርካሽ ነው። ሰው ወደሚፈልግበት ቦታ ወደሚፈልግበት ኤርፖርት መድረስ ከቻለ ሌላውን አይፈልግም ማለት ነው። አይገርማችሁም? በዚህ ምክንያት እንግዲህ ኤርቡስ ኤ320 ብዙ ተጠቀመች። ይህ ደግሞ ሜንቴናንሱን ኮስቱን ቀነሰለት ማለት ነው። በዚህ ምክንያት የኢዚጀት እድገት ይሄንን ያስከትላል ማለት ነው። ቀጣዩን ደግሞ እናያለን ማለት ነው። እንዲህ እያሉ እንግዲህ ሙሉ አውሮፓን ድረስ የመብረርን ሂደት አጋጣሚዎችን እድሉን አገኙ ማለት ነው። እንግዲህ ኢዚጀት ትልቁ ፈተና የመጣበት በኮቪድ ጊዜ ነበረ። በጣም ይሄ አቪዬሽን በጣም ነው የተመታው። ምክንያቱም ፍላይት ካንስልድ፣ ስታፍ ስቶሬጅ፣ ዲሌይ ኤቭሪዌር ነበረ በጣም በሚገርማችሁ። ከዚህ ባሻገር ደግሞ መነሻው ላይ እንደተናገርኩት ቦርሳ ሻንጣ ጨምሯል። ኪሎ ቀንሱ ይሄ በሚለው ነገር ብዙዎችን የዚህ የኢዚጀትን ተጠቃሚዎችን እጅግ በጣም እጅግ አድርጎ አስቆጥቶ ከባድ የሆነ ፈተና ውስጥ ነው የገቡት ማለት ነው። ምክንያቱም ከትኬቱ በላይ ኮስት የሚያደርገው ሻንጣው ሆነ ማለት ነው። አይገርማችሁም? ምክንያቱም ሌላ ቦታ ላይ 100 ምናምን ብር የምታገኙትን የመብረሪያ ትኬት ከነሻንጣችሁ መሄድ ስትችሉ በኢዚጀት ግን በዚህ በኩል ሰጠው በዚህ በኩል የሚነሱት አካሄድ ብዙሃኑን በጣም እጅግ ያስቆጣቸው። በዚህ ምክንያት እንግዲህ ኢዚጀት እና ራይኔር በጣም ተፎካካሪ ናቸው እጅግ በጣም በሚገርማችሁ ሁኔታ ማለት ነው። ምክንያቱም በዩሮፕ ውስጥ ሎኮስት ዋር ተብሎ ነው የሚጠሩት። በቃ ተፎካካሪ ጦርነት በሉት ማለት ነው። እና ትልቅ ባትል ነው፣ ትልቅ ውድድር ነው። ራይነር ደግሞ በሚገርማችሁ ሁኔታ ከኢዚጀት ከሚያወጣው የፍላይት ዋጋ ሎኮስት በታች አደረገው ማለት። አንዳንዴ በ10 ብር ከለንደን ተነስታችሁ ፓሪስ ልትበሩ ትችላላችሁ በ10 ብር ብቻ ማለት ነው። እና በዚህ ምክንያት ኢዚጀትና ሁለቱም ሎኮስት ስለሆኑ በጣም ነው የሚወዳደሩት። ያው ኢዚጀት ግን ያው ሞሪ ፍሬንድሊ በታወቀ ኢሜጅ አለው። ራይነርም አንዳንዴ የመዘግየት ዴሌይ ወይም ደግሞ ሽንት ቤት ውስጥ እንግዲህ አንድ ሁለት ጊዜ ነበር መሰለኝ ያው ቶታል ሳይሆን በሽንት ቤት ሁሌ የማስከፈል ሂደት ነገር ጀምሮ ነበር። ሁሌ ግን አልነበረም። እና እሱ ነገር እንደገና ደግሞ ሞር ሞደርን በማድረግ ሞር ኮምፎርት በማድረግ በዚህ ምክንያት ያው ኢዚጀት የራይን ኤርን በልጦታል ማለት ነው። እና እነዚህ ሁሉ ነገሮች ተያይዘው ማለት ነው ኢዚጀት ከሁሉም የተሻለ ይዘትን ይዞ እየቀጠለን ያለው እንግዲህ ከአውሮፓ ውስጥ በሁለት በረራ የጀመረ አሁን ትልቁን ቦታ ይዞ ይበራል ማለት ነው። ያው በዚህ ስኬት በስተጀርባ ትልቁን ኮምፒቲሽን ነው፣ ፕሬሸር አለ፣ ክሪቲሲዝም። እነዚህ ሁሉ ጉዳዮችን የበለጠ ማለት እንዲሰሩና ዛሬ ለደረሱበት አድርሷቸዋል ማለት ነው። እንግዲህ በጉዟችን እየተጓዝን አብረን የምናያቸው ነገር ይኖራሉ። ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ፣ ሼር በማድረግ አግዙን እላችኋለሁ። እስከ መጨረሻው ድረስ እዚህ ቪዲዮ ላይ ቆዩ። አሁን እንግዲህ ከስዊዘርላንድ ጄኔቭ ኤርፖርት ተነስተን ወደ ቡዳፔስት ለመሄድ እንግዲህ ኢዚጀትን ይዘን እንግዲህ እየተጓዝን እንገኛለን። በዚህ ኢዚጀት ውስጥ እንግዲህ ያሉትን ነገሮች ወንበሩን፣ ምግባቸውን፣ ሽንት ቤቱን፣ ኮምፎርቱን፣ ሌሎችን ነገሮች እንግዲህ እናያለን ማለት ነው። እስከዛው እንግዲህ በዩቲዩብ ቻናላችን ቤተሰብ ያልሆናችሁ ቤተሰብ በመሆን ቻናላችንን ሰብስክራይብ አድርጉት፣ ላይክ አድርጉት፣ ሼር አድርጉት። ለሁሉም ሰው እንግዲህ ኮሜንታችሁን ደግሞ የተሰማችሁትን ነገር በመጻፍ እንተባበርላለሁ። ያው ከስዊዘርላንድ ቡዳፔስት ለመሄድ
ኪሎ ሜትር ይጨርሳል። በመኪና ከሆነ ወደ 11 ሰዓት ኦልሞስት አንድ ቀን የሚጨርስ ጉዞ ነው። በፕሌን ግን ኦልሞስት ወደ 2 ሰዓት ይሆናል ማለት ነው። Boarding completed. አሁን መሩን ተቀምጠናል እንደምታዩት ማለት ነው። ኮምፎርት ነው። ከዛ ውጭ ይሄን ያክል በጣም የሚጋነን አይደለም። ወንበሩ ትንሽዬ ነች። ከላይ ሆነ ነው ስናየው ማለት ነው ይመስላል። ከስረም እንደዚህ ነው። ያው ያለን አብረን እያንዳንዱ ነገር በጣም የሚገርማችሁ ነገር ዛሬ We'd like to welcome you on the Airbus service to Budapest. We are about to close the doors and then we will be able to go. We will take off from Zavadiyopol facing ወደ towards ባህር the ምናምን የሚወስዱንና and we will fly in direction of የምንወጣበት ቦታ ነው ታውቃላችሁ አይደለ? እና ዛሬ ለመጀመሪያ ጊዜ ነው እና እዚህ ጋር ነው እንግዲህ የምከፍተው ማለት ነው። እና እዚህ መቀመጫ ላይ ምናምን ነገር ምንም ነገር እንዳይቀመጥ አንተ ነበሩን የምትከፍትልን። እና ካልፈለክ የሚጨንቅ ምናምን ከሆነ ቦታ ልቀይር ምናምን ነገር አለች። አይ ችግር የለውም። ችግሩ ከመጣ እዛም ብቀመጥ እዚህ ያው ለሁላችን የተኛውን ቦታ ነው። ግን ገረመኝ ምናምን ማለት ነው። ኤግዚት ዶሩ እዚህ ጋር ነው። ወደ 15 ኪሎ ግራም የሚሆን ነገር አለ። ከበሩን እዚህ ጋር በመክፈት እንደምታዩት ማለት ነው ትከፍታለህ ተብያለሁ። ኦ ማይ ጋድ ነው እና ያለን እንግዲህ ኢዚጀትን በደንብ እየዳሰስናት ነው ዛሬ። አሁን እንግዲህ እንደምናየው ያለ ነው የኢዚጀት ተውሌት ነው እንደምታዩት እዚህ ጋር መታጠቢያ አለች እንደምናየው። ስለዚህ ያው እንደምናየው የቆንጆ ነው ትንሽ ነች። እንዲያውም ደግሞ በጣም የሚገርመው ነገር ናቸው እና እዚህ ጋር አሁን ለምሳሌ ለህፃናቶቹ መቀመጫ ያለ እዚህ ጋር መታጠቢያ አለ። ማድረግ ነው ይህን ይመስላል። እና እንደምናውቀው ብዙ ኤርፖርቶች ወይም ኤርላይንሶች እጃችን ታጥበን እዚህ ጋር ሶፍት ከወሰድን በኋላ እንደዚህ ወስደን ማለት ነው ልዩነት ነው እንደዚህ ወስደን እዚቹ አጠገብ ላይ የቆሻሻ ማጠራቀሚያ ያለችው ፑሽ አድርገ ነው ወይም ደግሞ በተን ነክተን ወደታች ወስዷል ማለት ነው። እዚህ ግን እንደዛ አይደለም። እንደምታዩት ከዚህ ወጣን ወደ እዚህ ዞረን ነው እዚህ ጋር ነው ያለው እንድታውቁ ማለት ነው። ይሄን ይመስላል የኢዚጀት ቆሻሻ ማጠራቀሚያ የምታገኙት። ከዛ ውጭ እዚህ ጋር ይህን ሶፍት መጠቀም ይቻላል። ይህ አሪፍ ነው። እንደዚህ አይነት ነገሮችን እንዳትጠቀሙ ባካችሁ ይላል። ይህን ይመስላል። ያው የመውጫው ነው ጌታቸው ማለት ነው። ኤርፖርት ሸትል ሰርቪስ። ከዚህ በኋላ አሁን ትሬኔን እንዴት ነው መጠቀም የምችለው የሚለውን ነገር እናያለን ማለት ነው። እዚህ ጋር ሰው እየጠበቁ ነው። እዚህ ጋር ስልክ ምናምን ቻርጅ ማድረግ ይቻላል ማለት ነው። ደስ የሚለው ነገር እንደዚህ አይነት ነገር አላቸው። ምግብ ምናምን ከተፈለገ ማለት ነው ለመብላት። እስካሁን ብዙም አራበኝም እና ስለዚህ አሁን እያየን ያለ ነው እንግዲህ ቡዳፔስት ነው። የቡዳፔስት ኤርፖርት ይህን ይመስላል።
እስካሁን ባየነው ነገር ቆንጆ ነው። ከዚህ በኋላ እንግዲህ የግድ ኢንፎርሜሽን መጠየቅ ይኖርብኛል። ኤርፖርት ሀብ የሚል አለ። አይ ዶንት ኖ ምን እንደሆነ ግን I have to ask them to how it works things, okay? ምክንያቱም ምንም ነገር አልቀይ እንግዲህ ትኬታችን ገዝተናል ማለት ነው። አሁን ወደ ባሷ ነው የምንሄደው። ያው ይሄን ይመስላል መንገዳችን ማለት ነው። የቡዳፔስት ባስ ማለት ነው። አሁን እዛ ወረፋ እንይዛለን። በወረፋ መሰለኝ ሰዎች የሚገቡት እዚህ ጋር ማለት ነው። ስለዚህ ወረፋው እዚህ ጋር ነው ያለው። have to be like this. Okay. ይሄን ይመስላል እንግዲህ እያየን ያለን አሁን የቡዳፔስትን ባስ ለመያዝ እየሄድ ነው። ትኬታቸው ትመስላለች 2500 ማለት ነው። ኢጣሊያኒ በጀርባችን እየተንጣጡ ነው። እየሰማቸው በደንብ ማለት አለብህ ምናምን እያለ ነው። ያው ጣሊያን ይመስላል። እና እዚህ ወረፋ ምናምን ይዛላችሁ። Hello, ticket. Thank you. Okay. Alright. I think there is no place to stay. Hello. Yeah, you have a ticket? You have a ticket? Okay, come. Do you have a ticket or not? ኦኬ እንግዲህ ደርሰናል ማለት ነው። አሁን ካርዳችን እንጠቀምና እንገባለን ማለት ነው። ሰላም ለዚህ ቤት እንግዲህ ወጋችን ይሄ ይመስላል። ከዛ በሩን እንዘጋለን ማለት ነው። ኦኬ ይሄ ነው እንግዲህ ሩሙ ማለት ነው። አይ ቲንክ እዚህ አስቀምጠዋለሁ። እንግዲህ ይህን ይመስላል። ይህን አልጋው ይህን ይመስላል። ሩም ሄሎ ሄሎ። አይ ቲንክ አውትሳይድ ብርሃን ምናምን አለው። ቲንክ ዲስ ወይ ሻይ ማፊያ አላቸው። አሪፍ ነው እውነት ለመናገር። ዋው ወንበሯ እንዴት ደስ ትላለች። በእናታችሁ ደግሞ ነበር እንዲያውም ከዛ ውጭ በጣም በእውነት ያምራል ማለት ይቻላል። እዚህ ጋ ወንበር አለ። እዚህ ጋ ለመስራት ያመቻል። ለምሳሌ ያክል አፍተር ቲቪ ያላቸው ቲቪውን ማብራት ይቻላል። ይሞከራል። ኤቭሪቲንግ ይሞከራል። ሰው በዚህ ጋር አለ። ከዛ እዚህ ጋር ምናምን መጠጫ ምናምን ነገር አለ። በዛ ላይ ሁሌ የምፈልገው ነገር ምን እንደሆነ ታውቃላችሁ? ሴት ዲስ ቬሪ ኢምፖርታንት። ኦኬ ማቴሪያላችን እዛ እናደርጋለን። አሁን ገና አልሰቀልኩም ማለት ነው። እዚህ ጋር ተጨማሪ ከበረደን ምናምን እዚች ጋር ትንሽ የፍሪጅ አለች፣ ፍሪጀሬተር አለች። ጥሩ ነው። ከዛ ውጪ እዚህ ጋር ስንመጣ መግቢያው ላይ የመብራት ማጥፊያ እዚህ ጋር ነው። which is good ገብቶ ከመንደፋደፍ ወል እዚህ ጋር
እንደምታዩት ነው። such clean and little bit ሁሉ አላቸው። እዚህ ጋር ሻወር ምናምን እዚህ ጋር እንወስዳለን ማለት ነው። በእውነት አሪፍ ነው። ሆነስትሊ ምን ትላላችሁ እናንተ? እንግዲህ ይሄን ይመስላል። ከዚህ ወጣ ስንል ይሄን ይመስላል ማለት ደሆል ማለት ነው። good I hope you like it እንግዲህ ወዳችሁታል ብለን እናስባለን። እስኪ በዲፍረንት አንግል ሆነን ደግሞ እንየው ማለት ነው ምን አይነት ድባብ ነው የሚሰጠው። እንግዲህ ስንገባ እንደዚህ ነበረ። ስንመጣ እዚህ ጋር ሆነን መስራት ይቻላል። አልጋው ኮምፎርቱ ይሞከራል። አልጋው ገና ስንተኛበት ወደቀ ማለት ነው። ምንም አይደለም። ኦኬ ሰው ገና እየገባን ስለሆነ ጃኬታችን ምናምን እናውልቅ። ኦልራይት ኦኬ እና ይህን ይመስላል። እስካሁን እያየን ያለነው ይህን ይመስላል። ከዛ ውጭ በአጠቃላይ ደግሞ ይሄኛው ክፍል ይህን ይመስላል ማለት ነው። እዚህ ጋር ሾፋሽ ምናምን አለ። ሂት ማድረጊያ ምናምን ግድ አይ ላይክ ኢት። እስቲ ወደ ቀጣዩ ቪዲዮ ደግሞ እንሂድ። አሁን ቡዳፔስት ገብተናል። ቡዳፔስት ማለት የሃንጋሪ ዋና ከተማ ነው። ዲስ ኢዝ ዴይ ዋን ዜን ኦል ስታርት ፍሮም ናው። ስለ ቡዳፔስት፣ ስለ ሃንጋሪ፣ ስለ ምግባቸው፣ ስለ ካልቸራቸው፣ ስለ ሀገሩ ጥሩነታቸው፣ መጥፎነታቸው፣ ስለ ቱሪስት፣ ስለ ተለያየ ነገሮች። ኦኬ አሁን ደግሞ የዚህ ነገር በጣም የሚታወቅበት በዓለም ማለት ነው። በዚህ እንግዲህ አሁን አራቃዎች ምናምን ነገር በአይስክሬም ምናምን አድርጎታል እና በስላሴ ስም እንቀምሰዋለን።